በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት ማርያምና ገብርኤል ድል ያለ ጸብ ተጣልተውልሃል። በዚህ የተነካበት መዝሙር እያለ ማነው መምሬ ወጣ ገባ ብለህ ልትለው ትችላለህ። ባለ ጎፈሪያሙ ሰውዬ የጠገበ እስላምን ሲናገር ሰማሁት ሚዲያ ላይ። እስራኤል እኮ በአሜሪካ ነው ያለችው። አሜሪካ እጇን ብታነሳ በአንድ ቀን እንቆረጥማታለን አለ። ደግሞ በአማርኛ ቋንቋ ነው እየተናገረ ያለው። እኔ ሰውዬ በእውነት የአየር ትኬት ገዝቼለት ለምን ሄዶ ቆርጥሟት አይመጣም? እስራኤል አትጠፋም በፍጹም። አሜን። 1000% አይደለም 1 ሚሊዮን 1 ቢሊዮን አይደለም 1 ትሪሊዮን የትኛውንም ፐርሰንት ብቻ መደቡበት። በእውነት ነው ብዬ የምላችሁ የአብርሃም አምላክ ምስክር ነው፣ እስራኤል አትጠፋም። አሜን ኤርሚዬ አሜን። ይሄ የተረጋገጠ ሀቅ ነው፣ አትጠፋም። ያቆስሏታል፣ እሷም ታቆስላለች። ጥቃት አይደርስባቸውም ማለት አይደለም፣ እየደረሰባቸው እስከ ዛሬም አለ። በጠላቶቻቸው ላይ ግን እግዚአብሔር ድልን እየሰጣቸው አለ። ይቀጥላልም፣ ይሄ ህዝብ ይቀጥላል። በምንም አይነት መልኩ ግን አስረግጬ የምነግራችሁ እስራኤል ይጠፋል ብሎ የሚል ስጋት አውሬው እንኳን በሚነሳ ሳለ የዓለም መንግስታት ነው የሚነሱባቸው። አሁን ከአንድ ሀገር ጋር ነው እየተዋጋች ያለችው አይደል? የዓለም መንግስታት ማለት ነው። የአርማጌዲዮን የዓለም መንግስታት ናቸው የሚነሱባት። ያኔ እንኳን አያጠፏትም። እንኳን አሁን ከማ የተነሳ ከልዑሉ እጅ የተነሳ ማለት ነው። ኦኬ። አንድ የጠገበ እስላምን ሲናገር ሰማሁት ሚዲያ ላይ። እስራኤል እኮ በአሜሪካ ነው ያለችው። አሜሪካ እጇን ብታነሳ በአንድ ቀን እንቆረጥማታለን አለ። ደግሞ በአማርኛ ቋንቋ ነው እየተናገረ ያለው። እኔ ሰውዬ በእውነት የአየር ትኬት ገዝቼለት ለምን ሄዶ ቆርጥሟት አይመጣም? በእውነት የአየር ትኬት ገዝተንለት ተሳፍሮ አሁን ትንሽ እንትን ሲል ጋፕ ሲል ልቆረጥማችሁ ነው የመጣሁትኝ፣ እናንተ እኮ ያላችሁት በአሜሪካ ድጋፍ ነው ብሎ እንዲሄድ የአየር ትኬት ልቆርጥለት በጣም ውስጤ ያሳስቦታል። ቪዲዮውን ይዤዋለሁ የዛ ሰውዬ እና አሁን ያለው ግርግር አልፎ በረራ በሚደረግ ሳለ የመጀመሪያ በራሪ ይሆናል ማለት ነው። ከኢትዮጵያ ወደ ኢየሩሳሌም እልከዋለሁ። ለምንድነው የሚሄደው? እስራኤልን ሊቆረጥማት ማለት ነው። አሜሪካ ይህን ሰውዬ እንዳትነካው እንለምናለን እና ቆርጥሟት እንዲመጣ ማለት ነው። ይቆረጥማል። አቤት ሰው፣ አቤት ሰው፣ አቤት ሰው። ነስረላን እንደቆረጠመችው ትቆረጥማለች ማለት ነው። ከዛኛ ደግሞ በሩቅ ያለን ዝናህን የሰማን ሰዎች በለፈለፉ ይጠፉ ብሎ በሚል መቼም ለአንተ ጥቅስ አናባክንም፣ እንዲህ አይነት ትውልድ ማለት ነው። በለፈለፉ ይጠፉ ብሎ የሚለውን አበሻ ፎቶህን አድርጎ ምንድነው ሬፕ ብሎ ይጽፉልሃል ከታች ማለት ነው። የሆነ ሻማ ለኩሱልህና ስርህ ምን ሆነ እንትና ሄደ ወዴት በጌታ እንኮንክ ወደ አባቱ ሄደ ተሰበሰበ ይለዋል። ነገሩ ሙስሊም ነው። RIP ይጽፉላል ከፎቶ ላይ ማለት ነው። ስትሄድ በሰላም ገብተህ ስትመለስ ግን ሬሳህ በሳጥን ተጭኖ ከእቃ ጋራ ተጭነህ ወደ ኢትዮጵያ ትገባለህ ማለት ነው። እንዲህ አይነት ድፍረት ጌት እኮ እንዳመጡ እንቆረጥማታለን ይላል። እሺ ቴንኪው። ኦኬ። የተለየ ሀሳብ ያላችሁ ሰዎች አሁን በቃ ጠበብል አድርገውና የተለየ ሀሳብ ያላችሁ ሰዎች ቴንኪው ወንድማችን። የተለየ ሀሳብ ያላችሁ ሰዎች እናንተ ጥያቄ ያላችሁ ሰዎች ብቻ ነው። ሀሳቡን ተውት። ጥያቄ ያለው ሰላም ነው። ግን አንድ ጥያቄ ልጠይቅ እስኪ። ይሄ ሁሉ በደልና ግፍ ግን ለምን በእስራኤል ኤርሚዬ? ቆይ ሞትዬ ቆይ አንዴ። እሺ ኦኬ። ሚሞሪ ነው። አዎ ኤርሚ ሰላም ነው። እንዴት ነህ? ደህና ነው? ጌታ ይመስገን። እግዚአብሔር ይመስገን። ረጅም ጊዜ በውስጥ ላገኘ እኔ ከሰሜን አሜሪካ ነው ማወራህ። አሁን ብዙ ጊዜ ጥሪ ያለው በዚህ ስም ያዘኝና ፎሎ አድርጌያለሁ ረጅም ሰዓት። ፎሎ ባክ ነው። እሺ ታንክ ዩ።
ዛሬ ከሆኑ ሰዎች ጋር ያወራን ነበር እና ይህን በተመለከተ ሕዝቅኤል 38 እና 39 ስለ ጎግ እና ማጎግ በሚናገረው ሀሳብ ላይ ትናገራለህ። እሱ እየተፈጸመ ነው የሚሉ ጓደኞች ነበሩን የሆነ ቦታ ተሰብስበን ስናወራና አልተናገርኩም። ስለ ጎግና ማንጎግ አልተናገርኩም። ገና ነው። ጎግና ማንጎግ ገና ነው። ኦኬ በቃ ታንክ ዩ ኤርሚ። ገና ነው። ተባረክልኛ። አሜን። ጸጋ ይብዛልህ። እሺ ኦኬ ሞቲ ወንድነ ወይ ኦኬ ቆይ ለሉላይ ልስጣት። ብዙ ጊዜ ታንክ ዩ ኤርሚዬ። እንዴት ነህ? እንዴት ዋልክ? እንዴት ነሽ እህትዬ? እግዚአብሔር ይመስገን። ሰላም ለሁላችሁ ይሁን። እኔ በእርግጥ ጥያቄ ከእስራኤል ጋር የተገናኘ አይደለም፣ ግን አንድ አስተያየት ግን አለኝ ከእስራኤል ጋር የተገናኘ ትምህርት ላይ። ኦኬ ኤርሚዬ በፊትም በጣም ብዙ አስተምርሃል መናገር ከፌስቡክ እና ከዩቲዩብ ጀምሮ፣ ግን አሁን ላይ ደግሞ ከረንትሊ ካለው የፖለቲካውም የጦርነቱን መፋፋም አንጻር ብዙ ትምህርት እውነት እኔ ፐርሰናሊ እያመለጠኝ ነው ብዬ ስላሰብኩኝ ነው። እና እነዚህ ትምህርቶች የምታስተምራቸውን ወደ ዩቲዩብ ላይ ታመጣልናለህ ወይ? ቁጭ ብለን ከመጽሐፍ ቅዱሱ ጋር እያጠናን እንድንማረው እንድናጠናው ደግመን። ብዙ ጊዜ ያው ቲክቶክ ወይ ስራ ላይ ወይ የሆነ ነገር እየሄደን ትተረጋጋንበት ሰዓት ላይ አይደለም እና ብዙ ጊዜ ብዙ ግን ጥሩ ጥሩ ትምህርቶች እያለፉ ነው እና ወደዛ ትለጥፍልናለህ ወይ? እንዲህ አይነት ቻንስ ይኖራል ወይ ብዬ ለመጠየቅ ነው። ያ ተባረኪ ሉላይ። ጌታ ከረዳይ ባለፈው ላይ የናን ኤዲየዚ ያለች አንድ የጠየቁት ጥያቄ ነበርና እናንተም ያወጣጣችሁት ሳንቲም ነበር። ኤዲ ስለመጣች ተነግራችኋለች። ደርሶኛል። ኤዲ ልካ በዩኤስ $700 በእኛ ምንዛሪ ደግሞ ከዛ በላይ አይ ቲንክ 900 ነው 700 ነው እንዴት ነው 900 መሰለኝ እህትየው እንዳላበላሸው ብቻ ደርሶኛልና ላፕቶፑን ከገዛውኝ አዎ ወደ ዩቲዩብ እና ፌስቡክ እንደገናም የዚህ ቲክታኩንም ሶስቱንም ላይቭ ስትሪም ቀጥታ ላስተላልፍ እፈልጋለሁ። ያ ሞቶ ከሆነ ማለት ነው እና ያኔ በራሴ ዩቲዩብ ላይ ይቀመጣል። እሺ እርሜ ተባረክ። በቃ ይሄን አስተያየት ለመስጠት ነው። ተባረክ። ሌላ አንድ ከእስራኤል ጋር ሪሌትድ አይደለም፣ ግን ሜቢ በውስጥም ልጠይቅህ እችላለሁ። ችግር የለውም። ችግር የለውም ማለት ፍሪ ሆናችሁ ጠይቁ። እናንተ ማቃችሁ እህቶች ወንድሞች ስለሆናችሁ ችግር የለውም። እሺ ዛሬ ቸርች መጽሐፍ ሩትን ነበረ ፓስተራችን ሲያስተምር የነበረው እና ከሱ ጋርም ተያይዞ ማቴዎስ 1 ላይ ደግሞ የዘራረጉን የክርስቶስን እንትን ሲል እሷም አለችበት ተጠቅሳለች እና ብዙ ጊዜ አስበውና እጠይቃለሁኝ ያልኩኝ የረሳሁት ነው። ዛሬ በደንብ ስለተማርኩት በደንብ አረጋግጬ ማለፍ ስለፈለግኩኝ ነው። የክርስቶስ የዘራረግን ማቴዎስ 1 ላይ ሲዘረዝር ዮሴፍ ነው አለ የማርያም ባል ሆኖ የዳዊት ልጅ ሆኖ የመጣው ግን ዮሴፍ አክቹሊ የክርስቶስ ደግሞ አባት አይደለም። ክርስቶስ በመንፈስ ቅዱስ ነው የተጸነሰው እና እንዴት ነው የእሴይ ልጅ ከእሴይ ግንድ ስር መገኘቱን እዛ ጋ የሚብራራው የሚለው ሁሉ ጊዜ ጥያቄ ነው። ኦኬ ቴንክ ዩ ቴዲ ላይ በጣም ጥሩ ጥያቄ ነው። ልክ ነው። ሞድሽ ሚት አድርጊው። ልክ ነው። መጽሐፈ ሩት ሞዓባዊቷ ሩት መታ ከመሲሁ የዘር ሐረግ ጋር ቀጥታ ገብታለች እና የዳዊት ቅድመ አያት የዳዊት ቅድመ አያት ነው የሆነችው ሩት። እሴይ ዳዊትን ወለደ። የዳዊት አባት እሴይ ነው። የእሴይ አባት ኢዮቤድ ነው። ኢዮቤድን የወለደችው ማለት ነው። የዳዊት ቅድመ አያት ነው የሆነችው። የኢዮቤድ እናቱ ሩት ናት። አባቱ ቦዔዝ ነው።
ስለዚህ የዳዊት ቅድማያቱ ማለት ማለት ነው የሆነችው። እቺ እንግዲህ ከአሕዛብ እግዚአብሔር ያከበራት እናት ናት። ከዛ የሚመጣው የዘር ሐረግ እንግዲህ መጥቶ የዳዊት የዘር ሐረግ መጥቶ ዮሴፍ ጋር ያርፋል። ዮሴፍ ደግሞ እንዳልሽው እህትያው በስጋ ልደት ከጌታ ከኢየሱስ ክርስቶስ ጋር እሱን በመውለድ ምንም አይነት አስተዋጽኦ አላደረገም። የለም ጌታ በወንድ ዘር ፍቃድ አይደለም የተጸነሰው፣ በእግዚአብሔር መንፈስ ቅዱስ መለኮታዊ ኪነ ጥበብ ነው የተጸነሰው ከቅድስት ድንግል ማርያም ነው። እሷም አይሁዳዊት ከዳዊት ቤት የሆነች ናት። ዘራቸው የይሁዳ ሰዎች ናቸው፣ የኤፍራታ ሰዎች ናቸው። ማርያምና ዮሴፍ በኤፍራታ ከዳዊት ቤትና ወገን ናቸው። የማርያም ቀጥታ በተለይ ዮሴፍ የተጻፈበት እዛ ጋ አይተሽ ከሆነ አብዛኞቹ እዛ ጋ የተጻፉት አይሁዳውያን አባቶች ናቸው እና 4 የሚሆኑ ሴቶችን ትዕማርን ይጠቅሳል፣ ራኬብን ይጠቅሳል፣ ሩትን ይጠቅሳል፣ ቤርሳቤን ይጠቅሳል። 5ኛይቱ የጌታ እናት ማርያም አለች። በዛ በማቴዎስ ወንጌል መጽሐፍ ምዕራፍ 1 ከቁጥር 1 እስከ ቁጥር 16 ባለው ላይ 5 ሴቶች ተጠቅሰዋል። 5ኛይቱ ሴት የጌታ እናት ናት። 4ቱ ሴት ግን ቤርሸባ አለች፣ የዳዊት ሚስት የሰለሞን እናት ቤርሸባ፣ ሩት አለች፣ ራኬብ አለች እና ትዕማር አለች። ትዕማር ከይሁዳ፣ ራኬብ ከሰልሞን። ሰለሞን እና ሰልሞን ሁለቱ ይለያያሉ። ኦኬ ኦኬ እሺ ይሁዳ ትዕማር ከነዚህ ከሁለቱ ፋሬስ ዛራን ተወለዱ። ይህንኛውን እግዚአብሔር አልፈለገውም፣ የዚህን የዘር ሐረግ ይፈልጋልና። እቺ ሴት ከዚህ አባት ልጆችን ወልዳለች፣ ሁለቱ መንትያዎቹ ማለት ነው። ዛራ አልኩት አይደል? ዛራ። እሺ በጣም ይቅርታ። ኦኬ ይሁዳ ከትዕማር ፋሬስን ወለደ። ፋሬስ ኤስሮምን፣ ኤስሮም አራምን፣ አራም አሚናዳብን፣ አሚናዳብ ናኦስን፣ ናኦስ ሰልሞንን፣ ሰለሞን ይሄኛው አይደለም። ሶሎሞን ይሄኛው የዳዊት ልጅ ይሄኛው አይደለም። ይሄኛው ሰልሞን ከራኬብ የምትባል እናት ማለት ነው። ሰልሞን ከራኬብ ማንን ወለደ? ቦዔዝን ወለዱ። ኦኬ ይሁዳ ከትዕማር ፋሬስን፣ ፋሬስ ኤስሮምን፣ ኤስሮም አራምን፣ አራም አሚናዳብ ናኦስን፣ ናኦስ ሰልሞንን፣ ሰልሞን ከራኬብ ቦዔዝን፣ ቦዔዝ ከሩት የሁለቱ ውጤት ስለሆነ ማለት ነው። ኢዮቤድን ወለዱ። ኢዮቤድ እሴይን ወለደ። እሴይ ዳዊትን ወለደ ይላል።
ዳዊት ከቤርሳቤህ ብዙ ሚስቶች ነው ያሉት። 4 ናቸው፣ 5 ሚስቶች ናቸው። 5 ሚስቶች ነው ያሉት። ከአምስቱ አንደኛ አይቶ ማለት ነው። ኦኬ ሰለሞንን ወለደ። ኦኬ እዛ ሰለሞን ሮብዓም አብያን ሮብዓም አብያ አሳ ኢዮሳፍጥ እያለ ይቀጥላል ማለት ነው የይሁዳ ነገስታት። ኦኬ ዳዊት ኦኬ አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ይሁዳና ወንድሞቹን ወለደ ይላል። እዚህ ታስታውሱ ከሆነ ይሁዳና ወንድሞቹን ወለደ ብሎ ካለ በኋላ ይሁዳን ነው የሚይዘው። ምክንያቱም ንጉሱ እዚህ ከዚህ የዘር ሐረግ እንደሚወጣ ስለተናገረ ማለት ነው። ይሁዳ ከትዕማር ፋሬስን ወለደ፣ ፋሬስ ኤስሮምን፣ ኤስሮም አራምን፣ አራም አሚናዳብ ናኦስ ሰልሞንን፣ ሰልሞን ከራኬብ ቦኤዝን፣ ቦኤዝ ከሩት ኢዮቤድን፣ ኢዮቤድ እሴይን፣ እሴይ ዳዊትን፣ ዳዊት ከቤርሳቤህ ሰለሞንን፣ ሰለሞን ሮብዓምን፣ ሮብዓም አብያ አሳ እያለ ይቀጥላል ማለት ነው። የዘር ሐረጉ እነዚህ ነው ፍሰቱ የሚያስቀምጠው። ኦኬ አሁን የዘር ሐረጋቸው እዚህ ጋር መተን መጨረሻ ላይ ዮሴፍ የማርያም እጮኛ አለ። እነዚህ የዘር ሐረጋቸው ከየት ነው ከተባለ ከዚህ የዘር ሐረግ ነው የሚመዘዙት። መኖሪያቸው በይሁዳ ምድር ኦኬ መኖሪያቸው ቀያቸው ማለት ነው። የነሱ ርስት በይሁዳ ምድር በቤተልሔም ኤፍራታ ኦኬ ኤግዛክትሊ አሁን ለምን ብዬ እንዴት ብዬ ልንገርሽ? አዲስ የት ነው የተወለድሽው? ላይ እኔ የሐዋሳ ልጅ ነኝ። ኤርሚ ሐዋሳ ነሽ የተወለድሽው? ቀበሌ ስንት? ዝም ብለሽ ቀበሌውን 03 የሚባል ቀበሌ 03 ሉላ በኢትዮጵያ ምድር በይሁዳ ምድር በሐዋሳ ከተማ ቀበሌ 03 ውስጥ እንደማለት ነው። እነዚህ ሰዎች ማርያምና ዮሴፍ ነገዳቸው ከይሁዳ ነው፣ ከዳዊት ዘር ናቸው። ነገዱ ይሁዳ ነው። ከዛ ዳዊት ቤት ናቸው። ይሄ ነገድ የይሁዳ ነገድ ስለሆነ በሙሉ ይሄ ስለዚህ በይሁዳ ምድር ነው ዋናው የዘር ሐረጋቸው ያሉት። የማርያምና የዮሴፍ ቀጥታ የዘር ሐረጋቸው እዚህ ነው። ኦኬ መኖሪያቸው በይሁዳ ምድር ነው። ለነገዱ ለይሁዳ በተሰጠው ርስት ቦታ ማለት ነው። ኢያሱ ባደላደለበት ሰዓት ላይ ለነገደ ይሁዳ በደረሰው ርስት ቦታ በዛ ቤተልሔም የሚባል አውራጃ አለ፣ ራስ ገዝ ማለት ነው። በዛ ውስጥ ደግሞ ኤፍራታ የሚባል ቦታ አለ። ማርያምና ዮሴፍ የኤፍራታ ሰዎች ናቸው። ይሄ ኤፍራታ ደግሞ ከጥንትም ጀምሮ የሚታወቅ ነው። ለምሳሌ ቦኤዝን እዚህ ጋር ስንመጣ የቦኤዝ ዘመድ የነበረው አቤሜሌክ የሚባለውን ሰውዬ ታውቂያለሽ? የኑሃሚን ባል ማለት ነው። ቴንኪው እህትየው። የዘር ሐረግን ለዚህ ነው መጽሐፍ ቅዱስ ስታነቡ እንዳትዘሉ ባለ ማለት ነው።
የኑሃሚን ባል። ከኑሃሚን አቤሜሌክ 2 ወንዶች ልጆችን ወለደ፣ መሐሎን እና ኬሌዮን የሚባሉ ማለት ነው። ኦኬ እነዚህ በዛ በሞዓብ ምድር ላይ ሲኖሩ የመሐሎን ሚስት ናት ሩት። እነኚህ 2ቱ ከአባታቸው ጋር ይሄኛው ሞተ፣ ይሄኛው ሞተ። የኬሌዮን ሚስት ኦርፋ ናት። 3ቱ ሴቶች ቀሩ፣ ሩት፣ ኑሃሚን። ወንዶቹ ሞቱ ማለት ነው። ስለዚህ 2ቱ ምራቶቿን ይዛ አሮጊቷ ወደ ምድራቸው መመለስ ነበረባት። ስትመለስ ችኛይቱ ተሰናበተቻት ሄደች። ግን አልለይሽም አለቻት። ሕዝብሽ ሕዝቤ ነው፣ አምላክሽ አምላኬ ነው፣ አትነዝንዥኝ ነገር ማለት ነው። ኦኬ እነኚህ ሰዎች ግን ኑሃሚንና አቤሜሌክ ይኖሩበት የነበረው በቤተልሔም አውራጃ በይሁዳ ማለት ነው። በዚህ በይሁዳ ምድር በቤተልሔም በኤፍራታ ይኖሩ ነበረ። መጽሐፈ ሩት ምዕራፍ 1 ላይ በደንብ ተጽፏል። ላሳይሽ። አቤት ምሕረት የበዛለት እንደኔ ያለው እንደኔ ያለው ኢየሱስ ጌታዬ ለዘላለም ስም ይባረክ። እሺ የመጽሐፈ ሩት መጽሐፈ ሩት መጽሐፍ ምዕራፍ 1 ቁጥር 1 እንዲህም ሆነ መሳፍንት ይፈርዱ በነበረበት ጊዜ በአገሩ ላይ ረሃብ ሆነ። አንድም ሰው ከሚስቱ ከ2ቱ ልጆቹ ጋራ በሞዓብ ምድር ይቀመጥ ዘንድ ከቤተልሔም ይሁዳ ምድሩ ነው፣ ቤተልሔም አውራጃው ነው። ከቤተልሔም ይሁዳ ተነስቶ ሄደ። የሰውየውም ስም አቤሜሌክ፣ የሚስቱም ስም ኑሃሚን፣ የሁለቱ ልጆቹ ስም መሐሎንና ኬሌዮን ነበሩ። የቤተልሔም ይሁዳ ምድሩ ነው፣ ርስቱ የተሰጠበት ቤተልሔም አውራጃው ነው። የቤተልሔም ይሁዳ የኤፍራታ ሰዎች ነበሩ። ይሄ መንደር የነማ መንደር ነው? በኋላ ያኔ አሁን እዛ ጋር ዳዊት የለም፣ እዚህ ጋር ዳዊት የለም፣ እሴይ የለም፣ ኢዮቤድ የለም፣ የሉ ገና አልተፈጠሩ። ሰለሞን ምናምን ብለህ ብትል የሉ ናቲንግ። ይሄኛው ቦኤዝን ወልዶት ነበር እና ቦኤዝ ለአቤሜሌክ ዘመድ ነበረ፣ የቅርብ ዘመድ ናቸው። እዛው የተዋለዱ ማለት ነው። ከነገደ ይሁዳ ተጋብተው እርስ በርስ ይጋባሉ። ከነገደ ሌዊም ከነገደ ብንያምም ይጋባሉ። ለምሳሌ የጌታችን እናት ማርያም የእናቷ ቤተሰቦች ነገደ ሌዊ ናቸው። በእናቷ ነገደ ሌዊ ናት ማርያም፣ በአባቷ ነገደ ይሁዳ። የአሮን ቤት ማለት ነው። ለዚህ ነው ኤልሳቤጥ ዘመድሽ ኤልሳቤጥ የተባለችው። ዝምድናዋ ኤልሳቤጥ ከአሮን ቤት ናት፣ ከነገደ ሌዊ ናቸው። ስለዚህ ዝምድናዋ በእናቷ በኩል ማርያም በእናቷ በኩል ከነገደ ሌዊ ናት፣ በአባቷ በኩል ግን ከነገደ ይሁዳ ነው። የሚጻፈው ከነገደ ይሁዳ ያለው ነው። ያው አባቶች ሲጻፉ የዘር ትውልድ ታሪክ በወንዶቹ ነው የሚጻፈው ማለት ነው። ኦኬ። ስለዚህ እዚህ ጋር ያለው ሰልሞን ነው።
ከራኬብ ቦዔዝን ወልዷል። በቃ ቦዔዝ ለእነ አቤሜሌክ ዘመድ ነው። በቃ ያኔ እነ ዳዊት እነ ኢዮቤድ ምክንያቱም ገና መጣ እቺ ስደተኛ የሆነች እናት ከዚህ መታ እዛ ቦዔዝ የሚባል ልጅ ተወልዶ እዚህ ካደገው ጋር ማለት ከእሱ ጋር ተገናኝታ ምናምን ነገር ነው ኢዮቤድ የሚወለደው። ኢዮቤድ በተወለደበት ነው እሴይ የተወለደው። እሴይ በተወለደበት ነው ዳዊት የተወለደው። ዳዊት ባይኖር ኖሮ እሴይ አይወለድም። ኢዮቤድ ባይኖር ኖሮ እሴይ አይወለድም። ቦዔዝ ባይኖር ኖሮ ኢዮቤድ አይወለድም። ቦዔዝ ደግሞ ከሩት ጋር ተጋብቶ ነው እሷን የወለዳት። ይሄ ከአይሁድ ዘር ነው፣ እቺ ከአሕዛብ ናት። አቤት ጌታ ኢየሱስ! አሕዛብና አይሁድን አጋብቶ ነው ቦዔዝን ያመጣ ነው ኢዮቤድን ያመጣው። አዎ ኢዮቤድ እሴይን ወለደ። አዎ እሴይ ንጉሥ ዳዊትን ወለደ። አዎ ብዙ ክላይማክስ ረግጦ አምጥቶ ኢየሱስ የዳዊት ልጅ ተብሎ ተጠራ። ስለዚህ እህትየው ጥያቄ እንዳይሆንብሽ የቤተልሔም ኤፍራታ ሰዎች ናቸው። የነሱ የጥንት ርስታቸው ነው ይሄ ቦታ። አሁን በፍልስጤማውያኑ በአረቦቹ ተይዟል ያ ቦታ። የጥንት ዳዊት የተወለደበት እትብቱ የተቀበረበት እነ ሰለሞን እነዚህ ሁሉ ነገስታት የተባሉ በሙሉ እዛው እየተዋለደ በነገደ ይሁዳ ውስጥ ዋና መገኛ ስራው መገኛቸው በይሁዳ በቤተልሔም አውራጃ የዚች ሚጥጥዬ ትንሽዬ መንደር የሆነ ሀብታም ወይ ደግሞ የአንድ ገበሬ መንደር። ለዚህ ነው ነቢያትም ሲናገሩ በተለይ ማቴዎስ ሲጽፈው ማቴዎስ ወንጌል መጽሐፍ ምዕራፍ 2 ላይ ታስታውሻለሽ ምን አለ? እርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን በነቢይ ኦኬ የት አለች ኤፍራታ ብሎ የሚለውን እዚህ ጋር ጠቅሶታል። አልጠቀሰውም ማቴዎስ። ቆይ በነቢይ ተጽፏል ነው አይደል ብሎ ያለው እዚህ ጋር ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣል ብሎ በነቢይ እንዲህ ተጽፏል አለ። ይህን ነቢይ እንፈልጋለን። ይህን ነቢይ ፍለጋ ስንሄድ አንድ በመንፈስ ቅዱስ የሰከረ ነቢይ እዚህ ተናግሮ አንቀላፍቷል። ሞሬታዊው ሚክያስ ይባላል። አንቺ ቤተልሔም ኤፍራታ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አእላፍት መካከል፣ ይሁዳ ማለት ምድሩ ማለት ነው፣ እርስቱ የተሰጠበት። በይሁዳ አእላፋት መካከል ማለት አእላፋት ማለት በጣም ብዙ ከተሞች ማለት ነው። የይሁዳ አእላፋት ለነገደ ይሁዳ በተሰጠው ርስት ላይ ተሰፍረው ተቆጥሮ የማያልቁ ከተሞችን አሁን አሳያቸዋለሁ። ከእነሱ መካከል ትሆኝ ዘንድ ታናሽ ነሽ ማለት ሚጢጥዬ ነሽ። ሚጢጥዬ መንደር ምንም እዚህ ግቢ ተብለሽ የማትቆጠሪ ስንት የይሁዳ ከተሞች አሉ? የይሁዳ ከተሞች ስንት አሉ? ኦኬ ኢያሱ ጋር እንሄዳለን። ይዤ የነዌ ልጅ ኢያሱ ጋር ወስጄ እሱ ይነግረናል ማለት ነው። እኔም አብሬ እሰማለሁ፣ እናንተም ትሰማላችሁ። የት እንሄዳለን እንግዲህ? አንዴ መተናል። የሮቤል ነገድ ርስት ኢያሱ እዚህ ይዘረዝርልናል። ምዕራፍ 14 ምዕራፍ 15 የካሌብ ቀይ እዚህ ጋር ነው ለነገደ ይሁዳ። ኦኬ ምዕራፍ 15 ኢያሱ ማለት ነው። ይሄ በይሁዳ አእላፋት መካከል ብሎ ሲል አእላፋት ብሎ ያለው ምንድን ነው? ብዙ ነው፣ ቁጥራቸው የበዛ ነው።
ለይሁዳ ልጆች ነገድ በየወገናቸው ከጺን ምድረ በዳ እስከ ደቡቡ መጨረሻ እስከ ኤዶምያስ ዳርቻ ድረስ ዕጣ ሆነላቸው ይላል። ካገኘሁት እዚህ ጋር ላሳያችሁ ካርታው ማለት ነው። ሞኝነት ሆኖ አይደለም ሚዲያም፣ ኤዶም፣ ጽዮን ጋብር ሲባል ሰምታችኋል። መጽሐፍ ቅዱስ ላይ ስታነቡ ጽዮን ጋብር የእስራኤል ልጆች ያለፉበት ማለት ነው። ኤዶም፣ የኤዶምያስ ምድረ በዳ ሁሉ ይሄ ለይሁዳ ርስት ሆነ ይላል። ሳውዘርኑ ፓርት ማለት ነው። የኤሳው ዘር ማለት ነው። እዚህ ኤዶምያስ ላይ በሴይር ተራራ ይቀመጡ የነበሩ ሰዎች በምድራቸው ላይ እለፉ፣ ከነሱ አንዳች እሸት እንዳትቀጥፉ፣ ምንም ነገር እንዳታረጉ፣ ያለ ዋጋ እንዳትበሉ፣ ዝም ብለህ እለፍ ነው የተባለው። እስራኤል ሲያልፍ ኤዶምያስን እንዳትነካው፣ የሴይርን ተራራ ርስት አድርጌ ሰጥቼዋለሁና ስታልፍ ዝም ብለህ እለፍ። እዛ በዚህ መጡ ኤዶምያስ፣ ከዛ ሞዓብ አሉ። ሞዓብ ሜዳ ላይ እዚህ ጋር ነው የሰፈሩት ማለት ነው። ዲቦን መጽሐፍ ቅዱስ ስታነቡ አሁን የምታዩት ይሄ ማለት ነው። ዲቦን በጣም ነው የማስታውሰው እኔ። ሐሴቦን ይላል። የሐሴቡን ንጉሥ የአግን ንጉሥ መጡ ምናምን ነገር ብሎ የሚል ፕሊስ፣ በጌታ መጽሐፍ ቅዱስ አንብቡ፣ አጥኑ። የእግዚአብሔር ወንዶችና ሴቶች ልጆች ቸክለህ አንብብ። ጌታ መንፈስ ቅዱስ ይረዳል አልኩ። የሐሴቦን ንጉሥ የአግን ንጉሥ መጡ ምናምን ነገር ይላል። ይሄ ዲቦን የተባለው በዛ በሞዓብ ምድር ላይ አለ። የቤቴ ፌጎር የተባለው የጣዖታቱ ቤት በቤቴ ፌጎር በሸለቆ ውስጥ ሙሴ የተቀበረው እዚህ ምድር ላይ ነው። እዚህ በሞዓብ ምድር ላይ ነው። ቦታው አልታወቀም። ቦታው በቤቴ ፌጎር ፊት ለፊት ባለው በሸለቆ ውስጥ ነው ተቀበረ ብሎ የሚለው ቦታው ኤግዛክትሊ ይታወቃል፣ ግን መቃብሩ የቱ ጋር እንደሆነ ግን አይታወቅም። ሙሴ የተቀበረው እዚህ ምድር ላይ። ኦኬ እሺ፣ ይሄ ሁሉ ለይሁዳ ነገድ ርስት ሆኖ የተሰጠው ሳውዘርኑ ፓርት ነው። እስከ ኤዶምያስ እስከ ኤዶምያስ ዳርቻ ድረስ ሆነላቸው። በደቡብ በኩል ባለችው ድንበራቸው እስከ ጨው ባህር። አቤት አቤት! የጨው ባህር የትኛው ነው? ዴድ ሲ ማለት ነው። ሙት ባህር የተባለው ዴድ ሲ፣ ምንም ህይወት ያለው ነገር ይህ ውሃ መሲሁ ጌታችን ኢየሱስ ክርስቶስ ሲመጣ በትንቢተ ሕዝቅኤል መጽሐፍ ላይ ውሃው ከቤተ መቅደስ ይወጣል፣ ወደ አረባም ወንዝ ወደ ታላቁም ባህር ይፈሳል ብሎ ያለው ሕዝቅያ ታናል የተባለው የንጉሱ የሕዝቅያስ ወንዝ ተብሎ የተባለው በኢየሩሳሌም ከተማ ውስጥ ለውስጥ የሚሄድ ውሃ አንደርግራውንድ አሳይተናቸዋል አይደል? ቤተክርስቲያን ማነው አገሪቱ ራሱ ታሳያል። መዳረሻውም የቱ ጋር እንደሆነ አይታወቅም። በራሳቸው በባለሙያዎች ተረጋጋለ ነው። ሕዝቅኤል ግን ከቤተ መቅደሱ ውሃ ይወጣልና ወደ እቋሪ ውሃ ይገባል ይላል። ህይወት ያላቸው ነገሮች ሁሉ ያኔ ከአይን ጋዲ ጀምሮ እስከ አይን ኤግላ ድረስ አሳ ለማጥመድ በዛ ይዘረጋሉ ይላል ሕዝቅኤል። አቤት 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 አቤት! እና ይሄ ውሃ ይፈወሳል። ግን እስከዛ ድረስ ዴድ ሲ ማለት ነው፣ ወደ ሙት ባህር። ወልም የሂድ በቅ ሰምተናል። አንተ ሁሉ ቀን አኬ ከፈተ እንትና ከፈተ፣ አንተ ሚድና ፈን ክፈት። ብራዘር ጎ ቴንክ ጨርሳ እና ሄድ ያው አባይ እንትና ጊዮርጊስ ዘጋስጫ፣ ሄሬኔዎስ፣ አትናቴዎስ፣ ሰባሊዮስ፣ ቆርኔሌዎስ ነው ብሎ የሚልህ ይህንን ህይወት ያለበትን የእግዚአብሔርን ቃል ይነግራል። ሂድ በቃ ብራዘር ሂዱ፣ ከፍቷል ብሎ ያለበት ቦታ ላይ ሂዱ። እዚህ ያላችሁ ጥርግ ብላችሁ ሂዱ። ወንድሞች እናቶች፣ በጌታ የሆኑት እዚህ ወንድሞች እናቶች ይሰማሉ። እንትና መጣ እንትና ከፈተ ይላል። ኦኬ አትድከም ለማለት ነው። እና ይሄ ማለት ነው
ምንድነው ያለው ኢያሱ ምንድነው ያለው? በደቡብ በኩል እስካለችው ድንበራቸው እስከ ጨው ባህር መጨረሻ ወደ ደቡብ እስከሚያይ እስከ ባህር ልሳን ነበረ። የባህሩ ልሳንስ ኤላት ናታ። የኤላት ከተማ የባህሩ ልሳን የታለ ምን ነበረ? አሁን ያወጣትኝ ካርታ የባህሩ ልሳን ይኸው እዚች ጋር የኤላት ከተማ ነው ያለው። ኤላት ትባል ከተማ እዚህ ጋር አለቻቸው። እስከ ባህሩ ልሳን ማለት የባህሩ ልሳን ይሄ ማለት ነው። የአቃባ ገልፍ ኦፍ አቃባ የሚባለው ማለት ነው። ኦኬ ለይሁዳ ልጆች የተሰጠው ርስት ማለት ነው። ከዛም በአቅራቢያው አቀበት በደቡብ በኩል ወጣ፣ ወደ ጺንም አለፈ። በቃዴስ በርኔ ወደ ደቡብ በኩል ወጣ፣ ድንበራቸው ማለት ነው። በሐጽሮንም በኩል አለፈ፣ ወደ አዳርም ወጣ። እነዚህ ቦታዎችን አሁን በትክክል አዳር፣ በሐጽሮን፣ ቃዴስ በርኔ፣ ጺን እንደዚህ የሚባሉ ቦታዎች አሉ። አቤት ይህንን ጂኦግራፊ እያወቃችሁት መጽሐፉን ካነበባችሁት ሆሊ ስፒሪት ልክ ውሃ እንደሚፈስ ነው የሚያፈስልህ። አሁን በቃ በዚያም በሐጽሮን በኩል አለፈ ብሎ ምን ማለት ነው? በሐጽሮን በኩል አለፈ ወደ አዳርም ዞረ ይላል። አዳር ማለት አዳር ሌሊት አዳር ማለት ነው። አዳር ማለት የሌሊት ምንተኛው አዳር ፕሮግራም ብለን የምንለው ነው ምናምን ነገር ብሎ ወደ አዳርም አለፈ ይላል። ምኑን ያለፈው? ድንበራቸው በኢያሱ በኩል ሲያድር ያው ኢያሱ መጽሐፍ ምዕራፍ 15 ኦኬ። ወደ ቀርቃም ዞረ፣ ወደ አጽሞንም አለፈ። በግብፅ ወንዝ በኩል ወጣ። የድንበሩ መውጫ የባህሩን አጠገብ ነበረ። በደቡብ በኩል ያለውን ድንበራቸው ይህ ነው። ለማ ለይሁዳ ልጆች ይህን የምትዘበዝበን ኤርምያስ ምን ልታሳየ ነው? በይሁዳ አእላፍት መካከል ትሆኚ ዘንድ ታናሽ ነሽ ብሏታል። የይሁዳ አእላፋት የተባሉ ምንድን ናቸው? የይሁዳ ከተሞች ማለት ነው። በዘመኑ የነበሩ መንደሮች፣ ትልልቅ መንደሮች። ኦኬ። በምስራቅም በኩል በዛው በጨው ባህር በዮርዳኖስ መካከል እስከ ባህሩ ልሳን ድረስ አለፈ ብሎ ካለ በኋላ ከዚያም ድንበሩ ወደ ቤተ ሆግላን ወጣ። በቤተ አረባ ውስጥም በሰሜን በኩል አለፈ፣ ወደ ሮቤልም ልጆች ወደ ቦሃን ድንጋይ ወጣ ይላል። ቤተኛ የአቤኔዘር ድንጋይ ብቻ ነው የምናውቀው። የቦሃን የሚባል ድንጋይ አለ። አቤኔዘር የእግዚአብሔር እርዳታ፣ እሱም ድንጋይ ነው። ልክ ነው። በጣም ብዙ ድንጋዮችን ይጠራል። እነዛ ድንጋዮች የት አካባቢ ነው ያሉት? በየትኛው ነገደ ርስት ቦታ ላይ ነው ያሉት? ካልሆነ በስተቀር ቦሃን የሚለውን ድንጋይ ቦሃን ድንጋይ ብሎ የሚለውን እንዴት ነው የምታልፈው? ለምሳሌ ወንድማችን ኤፌሲዝም ይላል የሰበትን ድንጋይ አዶንያስም አንደኛ ነገሥት ምዕራፍ 1 ቁጥር 9 አዶንያስም በሬዎቹና በጎቹና በሬዎቹን ፍሪዳዎችን በአይን ሮጌል አጠገብ ምንድን ነው አይን ሮጌል? ሰው የአምላኩን የእግዚአብሔርን ቃል ሲያነብ የእስራኤልን ጂኦግራፊ ካላወቀ ይስታል። በአይን ሮጌል አጠገብ ባለችው በዞሄሌት ድንጋይ ኤርምያስ ድንጋይ ልታስቆጥረን ነው እንዴ? አዎ በደንብ አስቆጥርሃለሁ። የአምላኬ ቃል ላይ ያገኘሁት እስከሆነ ድረስ በሃቦን ድንጋይ ይላል። ቅድም ለነገደ ይሁዳ በተሰጠው እዚህ ደግሞ በዞሄሌት ድንጋይ ይላል። አቤኔዘርም የሚባለው እግዚአብሔር እስከዛሬ ረድቶናልና ብሎ ይህን ድንጋይ አቤኔዘር ብሎ አለው። አንዳንዶቹ በአቤኔዘር ሰፈሩ። እስራኤልም በአቤኔዘር ፍልስጤማውያንም በአፌቅ ሰፈሩ ይላል። ቦታውን ካላገኘው በስተቀር በሳሙኤል ዘመን የውልህ ጌታ እኮ እግዚአብሔር መቼስ እንዲህ ብሎ ምናምን ነገር በዞሄሌት ድንጋይ ዘንድ ሰዋ አዶንያስ የንጉሱንም ልጆች ወንድሞቹን ሁሉ የንጉሱንም ባሪያዎች የይሁዳንም ሰዎች ሁሉ ጠራ ይላል።
ዘማሪ ኤፊ ባለ ጊዜ ብቻ ነው ይህንን ጠቅሶት ያየሁት። መጽሐፍ ቅዱስን ስታነብ በደንብ ታየዋለህ። በዞሄሌት ድንጋይ እዛ ነው የሰዋው። ኤርሚያስ ዘቃሁን የኛትን መጽሐፍ ቅዱስን እንትን አትሰብከንም ይላሉ። አንዳንዱ ደግሞ ይመጣና ማለት ነው ለምንድነው ግን የምልህ መጽሐፍ ቅዱስ ለምን አሰብክም አንተ ሰውዬ ሁሉ ቀን ምናምን ነገር ይላሉ። ጉዳይ ነው ብራዘር። ኦኬ በቤተ ሆግላን ወጣ። ከዛ የሮቤል ልጆች በቦሃን ድንጋይ ወጣ። ይህንን የማሳይሽ የይሁዳ ለነገደ ይሁዳ የተሰጠው ድንበር ቤት በኩል በምስራቅ ቤት በኩል በደቡብ በሰሜን ቤት በኩል በምዕራብ እንደሚያዋሰን እና እዚህ ለነገደ ይሁዳ በተሰጠው ርስት ውስጥ አንድ መዓት መንደሮች አላፍት ቁጥር የሌላቸው በጣም አሉ። በእነሱ መካከል እጅን የምታክል ጥንጥዬ ዶት የምታክል አበዛዋት። እንደውም ትልቅ አርቋት። በቤተልሔም አውራጃ ውስጥ ኤፍራታ የምትባል ትንሽዬ መንደራለች። ትንሽዬ አንቺ በይሁዳ አላፍት መካከል ታናሽ ትሆኚ ዘንድ ብሎ ሚክያስ የተናገረው የአባቴ እግዚአብሔር መንፈስ ለዘላለም ስም ይባረክ። ቴንክ ዩ ሎርድ፣ ቴንክ ዩ ሎርድ። እዚህ ንጉሥ ይወጣልኛል። ከአንቺ የሚበልጡ በጣም ብዙ ትልልቅ ከተሞች አሉ በይሁዳ ከተማ ውስጥ። በይሁዳ ነገድ ለነገደ ይሁዳ በተሰጠው ርስት ውስጥ በጣም ብዙ አሉ። ኤፍራታ በቤተልሔም አውራጃ ያለሽው በይሁዳ ምድር ያለሽዋ ኤፍራታ እጅ ጥንጥዬዋ አዎ ከአንቺ ንጉሥ ይወጣል ነው። እነዛ አላፍት የተባሉ መንደሮች እዚህ ስም ድክም ትላለህ ለማንበብ ብቻ ድክም ትላለህ። የይሁዳ ከተሞች በየወገናቸው የይሁዳ ልጆች ነገድ የት አድርጌው ነው? ይህንን በታብሌት ላይ አድርጌው ወዲያና ወዲህ ማረጉ ተናለ። ባገኝም በጣም ከአንተ ጋር እኖራለሁ መድኃኒቴን እሺ የት ረኩት በጌታ ሞባይል ሃሌሉያ። እሺ ጥያለው ብዙ ልሞክራ። እሺ በየወገኖቻቸው የይሁዳ ልጆች ነገድ ርስት ይህ ነው። በደቡብ በኩል በድንበራቸው ዳርቻ እስቲ ቆይ ሌላው ከከፈተልኝ ኦኬ ጃሽዋ 15 ቁጥር 20 ጀምሮ ማለት ነው። ኦኬ ይሄኛው ከፈተልኝ። እሺ ያው እንዲህ ማለት እንትን አለኝ። ለዛ ነው ወገኖች ይቅርታ። የይሁዳ ከተሞች እነዛ አላፍት ከተሞች ብሎ ያለመላለሁ ሆሊ ስፒሪት እንደመራኝ ስለሆነ ማወራው የቱ ጋር ምን እንደተናገርኩኝ ጌታዬ ሪማይንድ ያደርገኛል። በየወገናቸው የይሁዳ ልጆች ነገድ ርስት ነው። በደቡብ በኩል በምድራቸው አጠገብ እስከ ኤዶሚያስ አሁን የይሁዳ አላፍትን እንቁጠራቸዋ። የይሁዳ አእላፍት የተባሉት ማቴዎስ ወንጌል መጽሐፍ ምዕራፍ 2 ላይ ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ላይ ማቴዎስ 2 ሚክያስ 2 ላይ የተጻፈው አእላፍቶችን እንጠራለን እያሱ። ይኸው እንግዲህ አሁን ትደክማለህ ማለት ነው። ጋር ጋድ ቀብስኤል ምን ቀብስኤል መንደር ነው። የይሁዳ አእላፋት የተባሉ ከተሞች ኤዴር፣ ዲሞና፣ አድአዳ፣ ቃዴስ፣ ሐጾር፣ ዮትናን
ማን አሁን እነዚህን የሚያነብ? በጌታ ያመናቸው ወንድሞች እናቶቼ ስታነቡ እንዳትዘሉ። ዝላይ ገመድ ዝላይ ዘለሉ፣ ስፖርት ዱብ ዱብ በሉ፣ ሩጡ። መጽሐፍን ስታነቡ እንዳትዘሉ ወንድሞች እናቶቼ። አይ ነው ብዙ ጊዜ የሰዎች ስም ዝርዝር የተጻፈበትና አገር፣ ከተሞች፣ ቦታዎች የተጻፉበት ስም ብዙዎች ታልፉታላችሁ። አትለፉ። አለ ምክንያት አልተጻፉ። የተጻፈው ሁሉ ለትምህርታችን ይሆን ዘንድ ተጽፏል ይላል። ኦኬ። ዮትናን፣ ዚፍ፣ ጤሌም፣ በአሎት፣ ሐጾር፣ ሐዳት፣ ሐጾር የምትባለው ቂርያት ሐጾር፣ ቂርያት ያው በዕብራይስጥ ከተማ ማለት ነው። ሐጾር፣ አማም፣ ሽማ፣ ሞላድ፣ ሐጸር ጋዳ፣ ሐሽሞና እነዚህን ስታነቧቸው ለምሳሌ ጦርነት በተደረጉባቸው ቦታ ላይ ዛፍ ሁሉ እኮ ጭምር ሳይቀር በአጣጡ ዛፍ በኩል ይላል። አጣጥ የሚባል እንጨት በሾላው ነው በሾላው ዛፍ በኩል እለፍ አለው ይላል። ሐጹር ሸዓ፣ ቤርሳቤ፣ ኦም፣ አጼም፣ ኤልቶዳልድ፣ ኪሲል፣ ሄርማ። እንደውም በዚህ አንድ ሰው ሲጠራ ሰምቻለሁ። ሄርማ የሚባል ሰው ሰምታችሁ ታውቃለች? ሴቶች ናቸው፣ ወንድ ተጠርቶበታል ሰምቻለሁ። ፂግላ፣ ኦኬ፣ ፂግላ ፂቅላቅ ምን ትዝ ይላችኋል? እችን ከተማ ስታስታውሱ ምን ትዝ ይላችኋል? መጽሐፍ ቅዱስ አንባቢ ሰዎች ምንም ትዝ አይላችሁም? እሺ እኔ ትዝ እንዲላችሁ ላስታውሳችኋል። አንደኛ ሳሙኤል መጽሐፍ ምዕራፍ 1 ፍልስጤማውያንም ከእስራኤል ጋር ተዋጉ። የእስራኤል ሰዎች በፍልስጤማውያን ፊት ሸሹ፣ ተዋግተውም በጊልቦዓ ተራራ ላይ ወደቁ። ነው ምንድን ነው ያወጣት? አንደ ሳሙኤል ነው አይደል? ማን ነው? ምዕራፍ 30 ላይ ምዕራፍ 30 እንዲህም ሆነ እዛው መጽሐፍ ነው ምዕራፍ 31 ቀድም ነው ይሄጅ ነው። እንዲህም ሆነ ዳዊትና ሰዎቹ በሶስተኛው ቀን ወደ ፂግላግ በመጡ ጊዜ አማሌቃውያን በደቡብ አገርና በፂግላግ ላይ ዘምተው ነበር። ፂግላግንም መጥተው በእሳት አቃጥለዋት ነበር። ሴቶቹንም በውስጧ የነበሩትን ሁሉ ከታናሹ ጀምሮ እስከ ታላቁ ድረስ ማርከው ሁሉ ወስደው ነበር። መንገዳቸውን ሄዱ እንጂ አንድስ እንኳን አልገደሉም ይላል። ትዝ ይላችኋል አይደለ? ይሄን ታሪክ ትዝ ይላችኋል አይደል? ጌታ ፍለጋቸውን ልከተሉ ብሎ ዳዊት የጠየቀበት እግዚአብሔር ሂድ ምርኮን ትማርካለህ ብሎ አለው። አንዳቸውም ሳይገሉ አማሌቃውያን ማርከዋቸው ፂግላግ ከተማን መጥተው የዳዊትን ሚስቶችና ንብረቱን ሁሉ ጭነው የሄዱበት ማለት ነው። ዳዊት ፍለጋቸውን ተከታትሎ አንድ ግብፅ ሰው አገኘ። ያሉበት ቦታ ጠቁመኛ ለሄደ መታቸው፣ እያንዳንዱን አዳነ። ይህ የዳዊት ምርኮ ነው ብሎ አለ ይላል። ሃሌሉያ ብለን ስንሰብክ መድረክ ላይ ብለን ምንበት ማለት ነው። ፂግላግ ኦኬ። ጃሽዋ 15 እቺ ናታ ያው በይሁዳ ምድር ውስጥ ካለች ከተማ ውስጥ እዚህ ነበረ የዳዊት ሚስቶች ከዚህ ነበረ የተማረኩት። እዚህ ይኖር ነበረ ማለት ነው። ሚስቶቹም በዚህ አኑሮ ነበር። እዛው በይሁዳ ምድር ውስጥ ካለ ርስታቸው አገራቸው። ማድማ፣ ሳማን፣ ባልዎት፣ ሽልሂም፣ አይን፣ ሪሞን 29 ከተሞችና መንደሮቻቸው በቆላው እዚህ ይላችኋል። ጾራአ ይላል።
ማን ትዝ ይልሃል? አንድ አንበሳ ጀግና እዚህ አለ። ማን ትዝ ይልሃል? ሳምሶን። የጌታ እግዚአብሔር መንፈስ በኤሽታኦል በጾረና እዛ ያነቃቃው ነበር የሚለው ቃል ትዝ ይልሃል? በኤሽታኦል ታሪክ እናገኘው። እኔ እንጃ አንልም እንደ ኦርቶዶክስ ሄደን እኔ እንጃ። እንግዲህ ቄሶች ናቸው የሚያውቁ። አንደኛ ማነው መጽሐፈ መሳፍንት ምዕራፍ 13 ቁጥር 1 ቴንኪው መንፈስ ቅዱስ። የእስራኤል ልጆች በእግዚአብሔር ፊት እንደገና ክፉን ሰሩ፣ እግዚአብሔርን በፍልስጤማውያን እጅ አሳልፈው 40 ዓመት ሰጣቸው። ከዳን ወገን የሆነ ማኑሄ የሚባል አንድ የጾረአ ሰው ነበረ። ሚስቱም መካን ነበረች፣ ልጅም አልወለደችም። እግዚአብሔርም መልአክ በሌሊት ተገልጾ እንዲህ አላት፣ እነሆ አንቺ መካነሽ፣ ወንድ ልጅንም አልወለድሽም፣ ነገር ግን ጸንሻልሽ፣ ወንድ ልጅንም ትወልጃለሽ አላት። ከዛ ፀጉሩን አትላጭም ወይን አጠጭም፣ ዝም ብሎ መቀርጠፍ መብላት የሚባል ነገር የለም። ምክንያቱም ናዝራዊ ነው የሚወለደው። ሃሌሉያ! ናዝራዊ ለእግዚአብሔር የተለየ ማለት ነው። ተለየ ነው የምትወልጀው እና ዝም ብለሽ ያገኝሽውን አግብስብሰሽ እንዳትበይ አላት። መልአኩ መጥቶ ነገራት። ቴንኪው ጌታዬ፣ ቴንኪው ጌታዬ፣ እንደዚህ አይነት መልአክ ላከልን በእውነት ቴንኪው ጌታዬ። ኦኬ፣ ልጁ ወለደ። ልጁ ተወለደ። ቆይ ተወለደና አደገ። ሳምሶን ሮጠ፣ ሰፈር ዱብ ዱብ እያለ ጎፈሬውን አሳድጎ ቆንዳላው ያደገ ነው። በጣም በጥንቃቄ ነው እያሳደገ ያለው። እግዚአብሔር ለዓላማ የፈጠረው ብላቴና እና ከዛ መልአኩ እንድናከብረ ምናምን ነገር አለው። ቶሎ 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 ከአሮጊቷና ከሰውየው ከመልአኩ ንግግር እንለፍ። ልጁ አደገ አይደለ? አዎ። ሴቲቱም ወንድ ልጅ ወለደች፣ ስሙንም ሳምሶን ብላ ጠራችው። ልጁም አደገ ይላል። እግዚአብሔር መንፈስ ለዘላለም ስም ይባረክ። አደገ፣ ለዘላለም ስም ይባረክ። አደገ፣ እግዚአብሔርም ባረከው ይላል። እግዚአብሔር ሲባረከው ምንድን የሰጠው ለሳምሶን? የእግዚአብሔር መንፈስ በጾረና እና በኤሽታኦል መካከል ያነቃቃው ነበር። ቴንክ ዩ ሎርድ፣ ቴንክ ዩ ሎርድ። እንደነዚህ አይነት ከተሞች በየቦታው ያሉት በየቦታው። ከነዛ መካከል ከይሁዳ አላፍት መካከል ታናሽ ነሽ ኤፍራታ ሚጥጥዬ ሳርቃት የቱ ጋር እንዳለች እንኳን አታውቅም። እስክሪፕቶ የቱ ጋር ነው ያለው? እስክሪፕቶ የቱ ጋር ነው ያረፈው? ትታያለች? አትታይም። እስክሪፕቷ የቱ ጋር ነው? ያቺ ቀደም ያስቀምጥኳት ያለችው የለም፣ ጠፋች። ሚጥጥዬ ትንሽዬ መንደር ንጉሥ ከቤተልሔም ይሁዳ ከኤፍራታ የሚወለድባት በይሁዳ አላፋት መካከል ትንሽዬ ናት። ትንሽዬ ከአንቺ ይወለዳል ብሎ አላት። እዚች ቤተልሔም ይሁዳ ኤፍራታ ውስጥ ዳዊትና የዳዊት ዘሮች ነበሩ። እነዚህ ቀደም የጠቀስኩልሽ። እዛ ሲወልዱ ሲዋለዱ አንዱ ሲሞት ዳዊት ሲሞት እንትና እነዚህ ያሉ እየተቀባበሉ ጌታችን ኢየሱስ ክርስቶስ እዚች መንደር ውስጥ ነው የተወለደው። ኢየሱስ በቤተልሔም በይሁዳ ምድር በኤፍራታ ተወለደ። እስራኤላዊ ሰው ነው። ለነገደ ይሁዳ በተሰጠው ርስት ውስጥ ኤፍራታ በምትባል ምድር ላይ የተወለደ የኤፍራታ ሰው ነው ጌታ። እንደ አንድ ሰው መጥቶ ብጠይቀው ኢየሱስ አቤት ምንድነው ዘርህ? እስራኤላዊ። እስራኤል ከ12ቱ አባቶች የትኛው ነገድ ላይ ነህ? ነገደ ይሁዳ ነኝ። እሺ ነገደ ይሁዳ ማን ወልዶ በየትኛው ቤተሰብ ላይ ነህ?
ከእሴይ ቤት ኦኬ። ማለት የእሴይ ልጆቹ ብዙ ልጆች አሉት እኮ እነ አሚናዳብ እነ ምናምን ኤልያብ ምናምን ነገር ኖ የትንሽዬው ያ በግ የሚጠብቅ የነበረው ልጅ ያዛ ቤተልሔም በግ ሲጠብቅ በሳውል ዘመን ምና የእሱ የዛ ትንሽዬው ልጅ የአባባ እሴይ ልጆች ሌሎች አሉ። የነሱ በስጋ ከነሱ በዘር ግንዴ አብሬ በስጋ ብዋለድም ግን የዳዊት ልጅ ነኝ። የዛ የእረኛው አዎ እንዴት ደስ ይላል! እንዴት ደስ ይላል! እንዴት ደስ ይላል! ስም ይባረክ። እንደዚህ ብሎ የሚጠይቀው ሰው ባይኖርም እሱ ራሱን ግን ሲያስተዋውቅ እንደዚህ አለ። 22:16 ላይ ራእይ እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህንን እንዲመሰክርላችሁ መልአኬን ላከው። እኔ ይላል ጌታዬ፣ የኔ ትሁት፣ የኔ ውድ፣ የኔ ጌታ ማንም ሳይጠይቀው ራሱን ሲያስተዋውቅ እንደዚህ ይላል፣ እኔ የዳዊት ስርና ዘር ነኝ፣ የማበራም የንጋት ኮከብ ነኝ ብሎ ራሱን ይሄና እንደዚህ ያስተዋውቃል። ዘር ማነው? ከየት ነህ? ማን የወለደ ምናምን ነገር ብለህ ሳትጠይቀው እኔ እኮ የዳዊት ስርና ዘር ነኝ ይላል። ስም ይባረክ የኔ ጌታ። ማንም ጥያቄ በሱ ላይ እንዳይኖርበት ማለት ነው። ማንም ጥያቄ እንዳይኖርበት ይህን ያህል ነው የሚነግረን። ማንም እንዳይሰናከልበት፣ ሳያፍር ሳይሸማቀቅ ከዳዊት ቤት ነኝ፣ የዳዊት ልጅ ነኝ ይላል። የዳዊት ዘር ነኝ ይላል። አባቴ ነው ዳዊት ብሎ ይናገራል። ከሱ ዘር በስጋ ስለተወለድኩ አባቴ ነው ዳዊት ይላል። በስጋ በመወለዴ ዳዊት አባቴ ነው፣ በመለኮትነቴ እግዚአብሔር አብ አባቴ ነው ይላል። እንዲህ ብሎ ነው ያስተማረው። የዳዊት ልጅ ሆይ ማረን ብለው ሲሉት ቆመላቸው ይላል። ስም ይባረክ የኔ አባት። ስም ይባረክ ጌታዬ ኢየሱስ። ይሄን ያህል ትሁት ነው። አየኸው ትሁቱን ጌታ ይሄን ያህል ትሁት ነው። ስለ ማንነቱ ሰው ሆኖ ስለተወለደበት አያፍርም። እኔ የዳዊት ስርና ዘር ነኝ፣ የማበራም የንጋት ኮከብ ነኝ ይላል። ስምህ ለዘላለም ይቀደስ የኔ ኢየሱስ፣ የእኛ ኢየሱስ። ልዩ እኮ ነህ፣ የዳዊት ልጅ፣ የእግዚአብሔር ልጅ ልዩ እኮ ነህ። አንተን የሚመስል ማንም የለም፣ ሊኖርም አልችልም። አልተወራለንም። የተወሩልንም በሙሉ ውሸታሞች ናቸው፣ አሳቾች ናቸው፣ ምናምንቴዎች ናቸው። አንተ ግን ልዩ ነህ። አንተ ግን ልዩ ነህ የኔ ጌታ። የዳዊት ስርና ዘር ነኝ። እንዴ ዳዊት እኮ የነበረው ዛች ሚጢጥያዋ መንደር ውስጥ ነው የተወለደው። እና እዛ ነው እኔ የተወለድኩት። በዚህም መንደር ደግሞ የረባ ቦታ ቢወለድ በሰውኛ እይታ ሲታሰብ 600 ሰው አለ። ማን ነው እናቱ በበረት የወለደችው? እዚህ ውስጥ እጁን ያውጣ እስኪ። ከዚህቹም ቤተልሔም ከምትባለው መንደር በረት ውስጥ ሰው የለም እንዴ በአገሩ?
የሰማይ የምድር ፈጣሪ እዚህ አምላክ ሰው ሲወለድ የሚያስተውል ሰው አልነበረም ማለት ነው። አዎ ያስተውላል የሰው ልጅ። እኛ ቀድሞ ማናስተውል የምንስት ነበርን ይላል ቲቶ መልእክት ላይ ጳውሎስ ሲጽፍ። እንዴት የሰማይ የምድር ፈጣሪ ጌታ ዓለማትን በስልጣኑ ቃል የደገፈ ሁሉ በእርሱ የሆነ ከሆነም እንኳን አንዳች ያለ እርሱ ያልሆነ መላእክት ሁሉ ጭምር ሁሉ በእርሱ የሆነ አለቆች፣ ስልጣናት፣ ጌትነት በሰማይና በምድር ያሉ ፍጥረታት ሁሉ በእርሱና ለእርሱ ተፈጥረዋል የተባለ ጌታ ያስደንቀኛል፣ ያስደንቀናል። ወንድሞቼ ናቶች ዘላለም ይባረክ። እዚህ ተወለደ። ትንሽዬ ማሙሽ ሕፃን ልጅ ሆኖ በግርግም በመጠቅለያ ተጠቀልለ እዚህ ተኝቶ መላእክት፣ የሰው ልጅ ማንም ያስተዋለ የለም። ምን እየተካሄደ እንዳለ ማንም አያስተውልም። ዮሴፍ እንኳን የተረዳው ከመልአኩ ሰምቶ ነው። ማርያምን በልቧ ተጠብቀው ነበር። ሌላው ማንም አያውቅም። ማንም ምንም የሚያውቅ ነገር የለም። አንድ ብላቴና ግን እዚህ በጨርቅ ተጠቅልሏል፣ በመጠቅለያ። ጌታዬ ኢየሱስ ስም ለዘላለም ይባረክ። ይሄን ሁሉ መውረድ፣ ይሄን ሁሉ ትህትና፣ ይሄን ሁሉ ነገር ያሳየው ለእኔ፣ ለአንተ፣ ለአንቺ፣ ለዓለም ሁሉ ሞትን ይቀምስ ዘንድ እዚህ በጨርቅ ተጠቀለለ። እሱ እግዚአብሔር ነው። እሱ ሰማያትና ምድርን የፈጠረ ነው። መላእክትን የፈጠረ ነው ተብሎ ይባል ማን ያምናል? መገለጥ ካልሆነ በስተቀር ማን ያምናል? መላእክት ይዘምራሉ። የመላእክቱ ዝማሬ ከእረኞቹ ዝማሬ ጋር ብቻ ነው እዛ የሚሰማው። ከተማ ውስጥ የተኛ ትውልድ ሁሉ በሙሉ አይሰማም። መላእክት ኳየር ሰርተው ዝማሬ ሰርተው የቤተልሔምን አየር ጢም አድርገውት ሞልተው እሱ በተወለደበት ሌሊት የሰማይ ሰራዊት ከመልአኩ ጋር ነበሩ ይላል። የእግዚአብሔርም ክብር በእረኞቹ ዙሪያ በዙሪያቸው አበራ እና እዚህ የተኛው ሕፃን በመለኮቱ ከአብና ከመንፈስ ቅዱስ ጋር ባለመቀዳደም ባለመበላለጥ ከዘላለም የነበረ ያለም ሁሉንም አሳልፎ የሚኖር ጌታ ስለሆነ ኢየሱስ ይዘምሩለት ዘንድ መጣ። ይዘምሩለት ዘንድ ሊዘምሩለት ወረዱ፣ በሙሉ ወረዱ። የሰማይ ሰራዊት የሰማይ ሰራዊት እያንዳንዱ ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል የሚባል የለም። ወረዱ ከመልአኩ ጋር ወረዱ። ለሕፃኑ ለብቻው ለይተው ነው የዘመሩለት። እናቲቱ እዚህ ጥጓን ያዘችው። ዝማሬ የለም፣ ለዮሴፍም የለም። ዮሴፍና ማርያም ኢየሱስ ነበሩ። ለሱ ብቻ ነው የዘመሩት፣ ለሱ ብቻ። እነዚህ ዝማሬ አይገባቸውም። ማርያምና ዮሴፍ ዝማሬ አይገባቸውም፣ አልተገባቸውም፣ አይገባቸውም። በፍጹም እኮ ነው ብየምለ በፍጹም እኮ ነው። ነውር ነው ለማርያምና ለዮሴፍ መዘመር፣ ማንበጫረቅ፣ ማጨብጨብ ነውር ነው። ከየት ነው የተማራችሁት ይሄንን ብለህ ብትለኝ ከመላእክት ነው። መላእክት መጥተው ለሕፃኑ ይገባዋላ፣ የተገባው ነዋ። በሰማይ ያለው ምስጋና በምድርም አልቀረበትም። ዘመሩ። ሉቃስ ወንጌል ምዕራፍ 2 ላይ አቀለጡት አልኩ። ምድር እስክትጨስ ድረስ ከእረኞቹ ጋር እነ ቀያፋስ ለጥ ብለውልሃል። ምን እየተካሄደ እንደሆነ አያውቁ። ሄሮድስና ጲላጦስስ ለሽ ማንከራፋት ብቻ። ትንቢት ላያቸው ላይ ሲፈጸም የዘላለም ሐሳቡን እግዚአብሔር ራው ላይ ሲፈጸም ቄሱም ንጉሱም ሁሉም ከሁሉ የተሻሉ አይደለም።
መላእክት ከእረኞች ጋር ዘምረው መላእክቱ ዘመሩለት። መዘመር ብቻ ነው እንዴ? ሰገዱለትም እኮ ይላል። ሰገዱ። ምክንያቱም ዕብራውያን መልእክት መጽሐፍ ላይ ዕብራውያን 1 ላይ ትዝ ይላችኋል። በኩር ወደ ዓለም ሲገባ የእግዚአብሔር መላእክት ለሱ ይስገዱ ይላል። ሰገዱ። ለሕፃኑ ተዘመረ፣ ለሕፃኑ ተሰገደ። ለሕፃኑ ወይዚህ ጋር ጻፈው። ለሕፃን ዝማሬ ሕፃኑ ሕፃን ብቻ አይደለም። አንተ እየሄድህ ብለህ ሰማይ። ለሕፃኑ መላእክት ዘመሩ፣ መላእክት ሰገዱ፣ መላእክት ቀርበው አገለገሉት። ይሄ መላእክት የሚዘምሩለት፣ መላእክት የሚሰግዱለት፣ መላእክት የሚያገለግሉት ሕፃኑ ሕፃን ብቻ ነው? ፍጡር ብቻ ነው? አይደለም። ታዲያ ምንድን ነው? አምላክም ነው። ጴንጤ ነገረ ክርስቶስን የታውቀውና ይልልሃል። ጣዖት አምላክ የተወለዱ ሁሉ ማለት ነው ይመጣል። እና በደንብ እያጻፍኩ አስተምርሃለሁ። ይቅርታ እና ወንጌላውያን ወገኖቼ ጋር በደንብ እናስተምርሃለን። አገለገሉት። ማን ዘመሩለት? ሉቃስ ወንጌል መጽሐፍ ምዕራፍ 2። ሰገዱለት ዕብራውያን መልእክት መጽሐፍ ምዕራፍ 1። አገለገሉት ማቴዎስ ወንጌል መጽሐፍ ምዕራፍ 4 ቁጥር 11 ላይ። ማን ነው ይሄ እዚህ ያለው ሕፃን? ከትንሽየዋ ሚጢጥየዋ መንደር ቤተልሔም ኤፍራታ እነ ሞሬታዊው ሚኪያስ ጌታ ከመወለዱ ከ800 ዓመት በፊት አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ይወጣልኛል ብሎ ማቴዎስ የጻፈውን አንቺ ቤተልሔም ማለት ዳዊት ግን ነው ሚኪያስ ግን ሲናገር አወጣጡ ከቀድሞ ጀምሮ ከዘላለም የሆነ አይሁዳውያን ወገኖቻችን ብዙ ጊዜ ሊመልሱት የማይችሉት ትንቢት ይሄ ነው እና ሚኪያስ የኛ ነብይ የኔ ነብይ አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አላፋት መካከል ቅድም ስማቸውን መጥራት ራሱ የደከመን ማለት ነው። አላፋት መካከል ትሆኚ ዘንድ ታናሽ ነሽ። ተነጥዬ እሺ አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤል ላይ ገዢ የሚሆን ይወጣልኛል። ጥያቄ አለን። ኢየሱስ ፍጡር ነው ብላችሁ የምትደነፉ ሰዎች በፍጹም ሰውነቱ ከሆነ ፍጡር አይባልም፣ ሰው ነው። ግን ኢየሱስ ፍጡር ብቻ ነው እንዴ? ፍጡር ተብሎ ይጠራል እሱ? ሰው ብሎ የሚለው ከሆነ ኦኬ ያስማማናል። ሰው ብቻ ነው ጌታዬ? አይደለም። ነው ብለህ ካልክ አይሁዳዊም ሁን እስላም፣ ማንም ይሄ ትንቢት አወጣጡ ከቀድሞ ጀምሮ ከዘላለም የሆነ ሰው አለ ወይ? አሁን ጥያቄው እናንተ ላይ ያርፋል ማለት ነው። ከዘላለም የሆነ ፍጡር አለ እንዴ? የለም። ከዘላለም የሆነው ማን ነው? የእስራኤል አምላክ ያህዌ ብቻ። እና ምን እያልከን ነው? ይሄ በሚኪያስም ይሁን በሌሎቹ ነቢያት የተነገረለት ከዘላለም የሆነው የእስራኤል አምላክ ራሱ ያህዌ ነው። ኢየሱስ ራሱ የእስራኤል አምላክ ያህዌ ነው። እደግመዋለሁ፣ እሰልሰዋለሁ፣ እፎርዘዋለሁ። ይህን ቃል ጌታዬ ኢየሱስ የእስራኤል አምላክ ያህዌ ነው። እሱ ነው ከዘላለም የነበረው። ይሄ ጌታ ነው መጥቶ እህትየውሉ ላይ እዚህ ቤተሰብ ውስጥ ከዳዊት ቤት ተከትሎ ሰለሞን፣ ሮብዓም፣ አብያ፣ አሳ ምናምን ነገር ኢዮሳፍጥ ብሎ እስከ ይሁዳ ነገሥታት ድረስ ከዛ ደግሞ የዘሩባቤልን ይይዝልሻል። እዛ የዘሩባቤልን ዘር ሐረግ ተከትሎ ይመጣና ማቴዎስ ሲያስቀምጠው የዮሴፍ እጮኛ የሆነች ማርያም ጋር ይመጣና
ወላጂቱ ድንግሊቱ ሴት እንደሆነች ኢሳያስ ስለተናገረ የዘር ሐረግ ቆጠራውን በእጮኛው በኩል አመጣና እጮኛው ጋር ከደረሰ በኋላ መሲሁ ከዚህ ሰውዬ ሳይሆን ከዚች እናት እንደሚወለድ ነቢያት ስለተናገሩ የዚች እናት አገሯና ዘሯ ከነገደ ይሁዳ ናት። የኤፍራታ ሰው ነች። ይሄንን በምን አወቅህ ብላችሁ ካላችሁኝ ሉቃስ ወንጌል መጽሐፍ ምዕራፍ 2 ላይ የሕዝብ ቆጠራ በተደረገበት ቦታ ላይ እያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ ይላል። ሉቃስ 2 ቁጥር 10 አካባቢ ማነው ቁጥር 1 ጀምሮ በዚያን ወራት ዓለም ሁሉ እንዲጻፍ ከአውጉስጦስ ቄሳር ትእዛዝ ወጣ። ቀሬኔዎስ በሶሪያ አገረ ገዢ በነበረ ጊዜ ይህ የመጀመሪያ ጽሕፈት ሆነ። ሁሉ እያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ። ወደ ተወለደበት ወዳደገበት ቀይ ወደ ተወለደበት ምድር እትብቱ የተቀበረበት ምድር ተብሎ ወደ አባቱ ወደ እናቱ ቤተሰብ ሄደ። በዚህ ሰዓት ዮሴፍም ከዳዊት ቤትና ወገን ስለነበረ ከገሊላ ናዝሬት ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረችው ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ ይላል። ማርያምም ወደዚህ የወጣችበት ምክንያት እሷም ዘሯ ከነገደ ይሁዳ ስለሆነች ማለት ነው። ሁሉ በየአባቱ ቤት ነው የሚቆጠረው። ይሄ የሕዝብ ቆጠራ ትውልድ ሁሉ እያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ ማለት ወደ ተገኘበት ወደ ተወለደበት የዘር ሐረጉ ወደሚጠራበት ወደዛ ሄደ። ስለዚህ ከገሊላ ናዝሬት ተነስተው ማርያምና ዮሴፍም በአህያ ተጭነው 158 ኪሎ ሜትር ይመስለኛል እሱን አቆራርጠው ቤተልሔም መጡ። ከሰሜን ከናዝሬት ገሊላ ተነስተው ያቆራረጡ ጉዞ ወደ ቤተልሔም ጉዞ ወደ ቤተልሔም የዚህ ሰዎች ናቸው። ቤተሰቦቻቸው እዚህ ነው ያሉትና ቤተልሔም አውራጃ ውስጥ ኤፍራታ የምትባለው መንደር ማለት ነው። ይኖሩ የነበሩት እዚህ ነበረ። ዮሴፍ እና እጮኛው ማርያም ገብርኤል መልአኩ ያገኛት እዚህ ነው፣ በናዝሬት ከተማ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን የምትባል ትውልዱን ዞሮባት ትውልዱን ሁሉ የምታዞር ቤተክርስቲያን ምን ትላለች? እዚህ ኢየሩሳሌም በቤተ መቅደስ ነው የተወለደው ብለው አደባባይ ላይ ይዋሹልሃል። አሁን ሰሞኑን ሁሉ ፖስተር ነው የምትሏቸው አይነት ፖስተር ብዬ ልበለው እና ተሰማላችሁ እንደ የእኛም መዝሙር ሲሏቸው ምኑን ትሰማለህ? የሰላም ለኪ እያለ ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን እያስማማች ስትፈትላላሉ። ቆይ ውሸት የለኝም። ወይት ገጥመን ይላል የሀገሬ ገበሬ። ገጥመናል ብራዘር ናግባና እዚህ አዝመራው ላይ እርሻው ላይ ግባና እናወራለን። ኦኬ ምንድነው? ሰላም ለኪ እያለ መዝሙር ውስጥ ስማልኝ። እኔ እያሾፍኩ አይደለም ግን ስማልኝ። ቆይ እኛ አሁን የባልቴት መዝሙር አንፈልግም። አሁን ጉዳዩ ኳስ በመሬት ይላል የሀገሬ ገበሬ እና አጦዘዋለሁ አልኩ ነገሩ። ጭውቴውን እናንተው ከጀመራችሁት እንጫወተዋለን። ሐርና ወርቁን እያስማማችን ያደለ ያለው ስታስማማን አይደለም? ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ። የት
ቤተ መቅደሱ የት ነበር ያለው? ገብርኤል ማርያምን የት ነው ያገኛት? ማርያምን የት ነው ያገኛት? ማን ጣሰው? የት ነው ያገኛት? የት ነው ያገኛት? ናዝሬት ገሊላ ከኢየሩሳሌም ምን ያህል ኪሎ ሜትር ይርቃል? ሰላም ለኪ እያለ ሰላም ለኪ እያለ። እሺ ናዝሬት ገሊላ ስንት ነው የሚርቃው ኪሎ ሜትሩ? ለምን ኤርሚያስ ጠየም አድርገህ አታወራውም እንዴ? ምናምን ነገር የለም። ማጠየም ቤተ መቅደሱ ያለው ኢየሩሳሌም ነው። በቤተ መቅደስ ሐርና ወርቁን እያስማማች ስትፈትል ብለውናል። ሐር ከወርቅ ጋር ሲጀመር ይፈተላል እንዴ? ወርቅ የሚፈተል ነው እንዴ? ወርቅ ተፈተለ ይባላል? ወንድሞች እናቶች፣ በዚያ ዘመን መቼም ቴክኖሎጂ የለም። አሁን በመሳሪያ ልትዘውረው ትችላለህ፣ እያቀጣጠንክ ምናምን ነገር እያልክ ማለት ነው። ሀብል እንደሚሰራው ወርቅ በእንዝርት ይፈተላል እንዴ? ለምን ኤርሚያስ በጣም ዲፕ ትሄዳለህ? ግን በቃ ዝም ብለህ አለፍ ብለህ ኖ፣ የለም። ውሸት መፍረስ አለበት። አንደኛ ናዝሬት ከኢየሩሳሌም ምን ያህል ርቀት አለው? ምን ይላል? 146 ኪሎ ሜትር አይደል? አሁን እንደዛ ነው። 148 ወይ 146 ኪሎ ሜትር። ኦኬ። መልአኩ ገብርኤል ማርያምን የት ነው ያገኛት ብሎ ነው? አይ ሉቃስ፣ እዚህ ስንት የኦርቶዶክሳውያን ትምህርት አበላሽተዋል። ምን ብለህ እንደ ጨለቅ አድርገህ ብትጽፈው ጥሩ ነበር። ቁጥር 27 ከዳዊት ወገን ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ ይላል። እዚህ ቁጥር 26 በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ወደምትባል ወደ ገሊላ የአውራጃው ማለት ነው፣ ባህሩ ያለበት። የት ናት? ናዝሬት። የት? ሰሜኑ ክፍል። ገብርኤል መልአኩ መጥቶ ያገኛት የት ነው? እዚህ። ኦርቶዶክስ ምን ትልላለች? ሰማው መዝሙሩን። ያው ይሄ ቤተ መቅደስ ነው ሲጀምር። የአይሁድ ቤተ መቅደስ ውስጥ ሴት እዛ እያገለገለች ነበር ይላል። መልአኩ ህብስታ አኮቴት ጽዋ እንትንም ብሎ ይዞላት መጥቶ ያበላት ያጠጣት ይመግባት ነበር እያሉ። ወንድምዬ ዳር ያዘልኝ። እሺ ቤተ መቅደሱ መዋለ ህፃናት ማሳደጊያ አይደለም። የሳሙኤልን አይታችሁ ከሆነ እግዚአብሔር በዓላማ ነው ልጁን የወለደው እንዲያገለግለው ማለት ነው። ማርያም በቤተ መቅደስ ውስጥ እንድታገለግል ሳይሆን እናት እንድትሆን ነው የተወለደችው። በዓላማ ነው እሷንም ያመጣት። ሳሙኤልም በዓላማ ያመጣ፣ እሷንም በዓላማ ነው ያመጣው። እሷ በቤተ መቅደስ ውስጥ አገልጋይ እንድትሆን አይደለም። እሺ የቱ ጋር ነው ሐርና ወርቁን ያስማማችሁ? ሐር ከወርቅ ጋር ይስማማል እንዴ? ሐር የክር ዘር ነው አይደል? የሐር ትሎች አሉ። ትሎቹ እንትን ብለው የሚወጡበት ማለት ነው። ከወርቅ ጋር ይስማማል እንዴ? ሰምታችሁ አይታችሁ ታውቃላችሁ? ይህን ብጠይቃቸው ለእሷ ምን የሚሳናት ነገር አለ ብለው ይሉሃል። እሺ ቀጥል። ለምን ነበር ውሃ የምትቀዳው? ለቤተ መቅደሱ ነው። ሴቶች ለቤተ መቅደሱ ውሃ ይቀዱ ነበር እንዴ? የትኛው መጽሐፍ ላይ ነው ያገኛችሁት? ለእናንተ ብቻ የተገለጠ ለእኛ ያልተገለጠ የቱ ጋር ነው? ውሃ ስትቀዳ ለምን ነበር የምትቀዳው? ለምን ነበር የምትቀዳው? ቄሶቹ እንዲረጩ ነው? ስሙልኝ ብቻ ቆይ፣ ግድ የለም። አንዳንድ ጴንጤ የሆነ ልቤ የተነካበት መዝሙር እያለ መምሬ ወጣ ገባ ብለህ ልትለው ትችላለህ። ባለ ጎፈሪያሙ ሰውዬ
ልቤ በጣም ነው የተነካበት በዚህ መዝሙር በጣም ነው ወደዋል አለ። ሐርና ወርቅ የቱ ጋር ነው ስታስማማ ያያችሁት? ሁለተኛው መምሬ ወጣ ገባ ብለህ ልትለው የምትችለው ሰውዬ ማለት ነው። ጎፈሪያሙ ሰው ትዝ ይላችኋል? እሺ ኦኬ አቅርቦልሽ ነበር የክብር ሰላምታ። ሁለተኛ ምስጋና ነው ብላችሁ እንዳትሉ። ገብርኤል እያደገደገ እያመሰገናት እንዳትሉ፣ የክብር ሰላምታ ነው። እዚህ ላይ በቃ ሃይፋይፍ ገጭቻለሁ። ሁለተኛ መተህ እዚህ የክብር ሰላምታ እያልክ እየዘመርክ መተህ እንደገና ደግሞ በሌላ ቀን ሙድ ልትይዝብኝ እምልህ፣ ያው እንግዲህ ሰላምታ ማለት እያደገደገ ምስጋና ነው እንዳትለኝ። በየትኛው መዝገበ ቃላት እልሃለሁ። ደፋባቸው። ኦኬ እንሂድ እንለጥቅ። ኧረ በፍጹም አልሰማችሁም። ኃይለኛ ጸብ ተጣልተዋል። በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት ማርያምና ገብርኤል ድል ያለ ጸብ ተጣልተውልሃል። በዚህ መጽሐፍት ውስጥ አትጨቅጭቀኝ፣ አታስፈራራኝ፣ ወደዛ ሂድልኝ እያለችው ማለት ነው። ቆይማ እንዴ ናትና አለ። እሺ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤት ማደራጃና መምሪያ ማህበረ ቅዱሳን የተጻፈ የቤተክርስቲያኒቱ መጽሐፍት ገብርኤልና ማርያም የተነጋገሩበት ጋር እንሄድና እናወጋዋለን። ጉድ ይፈላል። እዚህ ክንፉን እያማታ ብሎ ይላል እንዴ? ሲጀምር ገብርኤል ክንፍ አለው እንዴ? አለው ወይ? ያ ጀማ ገብርኤል ክንፍ አለው ወይ? ክንፉን እያማታ ነው ብሎ ያለው። ኦኬ የማርያምና የገብርኤል ንግግር የቅዱስ ገብርኤልና የእመቤታችን ቃለ ምልልስ ይላል። ያዝልኝ እንግዲህ ነገር 1 ብለህ ልትለው ትችላለህ። ነቆራ ቁጥር 1 ብለህ ማለት ነው። ጋይድ ኤርምያስ። ኦኬ መልአኩም ወርዶ መጣና ከድንግል ዘንድ ደረሰ፣ አመሰገናት ይላል። እዚህ ግን ምንድን ነው ያለው? የክብር ሰላምታ። እዚህስ አመሰገናት፣ እጅም ነሳት፣ ሁሉን በሚያስደንቅ የመጸነሷን ዜና ነገራት። እዛ የማኅፀንሽ ፍሬ የተባረከ ነው አላት። አላላትም። ይህንን ያላት ይህን ቃል በቃል የተናገረችው የጌታዬ እናትን ቀጥታ የተናገረችው ኤልሳቤጥ ናት። ገብርኤል ያላለውን አትበሉ። መቼም ውሸት ኦርቶዶክሳውያን መጽሐፍት ውስጥ እንደ ጉድ ነው። ኦኬ መልአኩንም ጌታዬ ሆይ አንተ ማነህ? የምትናገረውም ዜናህ ምንድን ነው? የተናገርከው ዜናህ ለእኔ የተለየ ድንቅ ነው፣ ምክንያቱም አላውቀውም አለችው። ማርያም መልአኩን ጌታዬ ብላ ጠርተዋለች? አልጠራችሁም። ሉቃስ እንደዛ አልጻፈም። ኦርቶዶክሳውያን ናቸው የጻፉት በወቅቱ ስለነበሩ። ተረታም ትውልድ ሁሉ። እሺ አለፍ አለፍ የማነብላችሁ እያንዳንዱ ነው። እዚህ የገብርኤልና የመልአኩ ንግግር። ጌታዬ ሆይ ማልድሃለሁ ብላ አለችው። መልአኩንም እንዲህ አለችው፣ ጌታዬ ሆይ ማልድሃለሁ። ጌታዬ ሆይ ብላ አላለችውም። ከዛስ አታስፈራራኝ፣ የምትለውን አልቀበልም፣ ከእኔ ወግድ፣ ሂድ ወደዛ ብላ አለችው። ማርያም ማንን? ቅዱስ ገብርኤልን። ጌት ድርሳነ ማርያም ዘወርሃ ታኅሳስ በኢትዮጵያ ኦርቶዶክስ ቤተክርስቲያን ሰንበት ትምህርት ቤትና ማደራጃና መምሪያ ማህበረ ቅዱሳን የተጻፈ ሰላም ለኪ እያለ በል እያንተ ቆመህ። እሺ እንደዛ በል። መጽሐፍ አታነቡ ወይ መጽሐፍ ቅዱስ አታነቡ ወይ መጽሐፋችሁን አታነቡ። እመቤታችን ማርያም መለሰችልህ፣ መልአኩንም አለችው አንተ እሳት ነህ፣ የለበስከው እሳት ፍም ነው። እሳት ሆይ አታስፈራራኝ፣ ካርድ አትስጠኝ እንደማለት ነው በዘመኛው። አዳዲስ ነገርን በመናገር ለምን ታውከኛለህ አለችው። አታውከኝ፣ አንተ አዋኪ የሆንክ መልአክ አታውከኝ ብላ አለችው። የኦርቶዶክሷ ማርያም የጌታዬ እናት አልወጣትም። ይሰመርልን። እንዲህ አይነት ንግግር ከመልአኩ ጋር አልተነጋገረችም። ቻዩ እህትዬ ማነሽ? ወይዘሮ ጥዶ ዘለን ቻዩ
ርድብን ያደርጋል አይደል? ይሄው በካሜራ እየከፈትን ነው የምናስቆምቁምህ ማለት ነው። 2 አታስፈራራኝ። አዳዲስ ነገር በመናገር ለምን ታውከኛለህ? እምትለውን አልቀበልህም። ከኔ ወግድ ወረዛ ዞር በል አለችው ማርያም። ማንን? ገብርኤልን። ምን ይሳናታል ይልሃል። ይሄ ተረታም ትውልድ ይመጣና ወይ መጽሐፍ አላነበቡ መጽሐፍ ቅዱሳቸውን ወይ መጽሐፍታቸውን አያውቁ። ይሄንን ጥያቄ ብዬ ለሚኪ ነው ለማነው ባለፈው ነገርኩትኝ። ስነግረው ሄዶ ጠይቋል ይመስለኛል፣ ወይስ ወይ ሌሎች ሰምተው አባ ገብረ ኪዳን የሚባለው ቢጫው ለባሽ መነኩሴ እሱ ምን አለ? መናፍቃን ከድርሳነ ማርያምና ከታምረ ማርያም እየጠቀሱ እያወኩን ስራ ሊያስፈቱን አይገባም አለ። መልስ እንጂ መልሳት። ኦኬ አታስፈራራኝ። ለምን ታውከኛለህ? ምን አዳዲስ ነገር መናገር ታውከኛለህ አለችው። አታውከኝ እሳት ወይ አታስፈራራኝ። ገብርኤል ሀርድ ሰጥቷታል ማለት ነው። በእነሱ ንግግር አስፈራርቷታል። ነግሬሻለሁ። አክሽን ያዥ። ዘንባይ ነው ብዬ የምልሽ እኔ እኮ ገብርኤል እምቢ ካልሽው ታውቂያለሽ አይደል? እኔ እኮ ቁጡ ነኝ ምናምን ነገር ብለህ አታስፈራራኝ። የቱ ጋር ነው ያለችው? ምድረ ውሸታም ሁሉ የቱ ጋር ነው የጌታዬ እናት እንዲህ ብላ የተናገረችው መጽሐፍ ቅዱስ ላይ? የቱ ጋር ነው እንደዚህ ብላ የጻፈችው የተናገረችው ነው ብዬ የምለው? እምወድሽዬ እህቴ ሰላም ነይ ቡና ጠጪ ትልሻለች ብዬ ተልኬ ብሄድ ለምወድሽ መግራት ይህንን ነው። ግን የእጄ ላው ላይ ጨምሬ ያው አንቺ ቡና ስጠጪ ብዙ ነው የምትጠጪውና በጋን ነው ማፈላልሽ ብላልሻለች ብዬ ብል ሰላም ያላለችኝን እንደዚህ ብዬ ብል ወይም ወድሽ እንደዚህ ያላለችኝን ለሰላም የእጄ ብዬ ብል ሰላም እንግዲህ አንቺ ቡና መጠጣች ከጀመርሽ በጆግ ሁሉ አይበቃሽምና ብላሻለች። ግን ሆኖም እንግዲህ ዳዬ ነውና አፍልቻለሁ ብላለች እምወድሽ ብዬ ብል ያው ትክክለኛ ያላለችውን አላለችም። ነይ ቡና ጠጪ። አንዳንድ ሰው እንደዚህ ነው የሚያደርገው። ይኸውልህ አንዳንድ መምህራን እንደዚህ ነው የሚያደርጉት። ለአንቺ በጆግ ሙሉ አይበቃሽምና ስጠጪ ያው ዝም ብለሽ እንደ ግመልም ብዙ ነው የምትጠጪው ብላሻለች ነገር ያላለችውን ኦርቶዶክስ በቀይ በጥቁር እስክሪብቶ እንደዚህ እያደረገች ትጽፍልሃለች አልኩ። አንተ በሱቲ ጠቅልለህ ጠዋት ተነስተህ ሳሊ ለነ ቅድስት ሳሊ ለነ ቅድስት ሳሊ ለነ ቅድስት ሳሊ ለነ ቅድስት ምን ነው ጭጫ አላችሁ? ቅድም ስትሳደቡ የነበራችሁ ኦርቶዶክሳውያን የት ሄዳችሁ? በሉ እንጂ ያመላችሁን ምሳችሁን ዘርግፉት። እዚህ ቀልደናል። ያኔ በስማው ነበር እንዴ ማርያም? ኧረ በፍጹም የጌታዬ እናት አልቀበልም አላለችም። ይሄ የኦርቶዶክሳውያን እግር ያወጣ ቀንድ ያወጣ ውሸት አላለችም። የጌታ ባሪያ እንደ ቃል ይሆንልኝ ነው ያለችው። መልእክቴን እነግርሽ፣ መልእክቴን አትመልሺ፣ አልቀበልም አትበይ አላት። የቱ ጋር? ምዕራፍ ስንት ቁጥር ስንት? ምዕራፍ ስንት ቁጥር ስንት? ምዕራፍ ስንት ቁጥር ስንት ላይ ነው መልእክቱን አልቀበልም ብላ ያለችው ማርያም? ምዕራፍ ስንት ቁጥር ስንት? የትኛው መጽሐፍት ላይ ነው አልቀበልም ብላ መልእክቱን መልሰው ወደዛው ካመጣህበት መልሰው ወግድ ከኔ ወግድ ዞር በል ሂድ ወደዛ ብላ ያለችው የቱ ጋር ነበር? ገብርኤልን የጌታዬ እናት ሰላም ለኪ እያለ እርና ወርቁን እያስማማ ስትፈትል የቱ ጋር ነው የፈተለችው? ወርቅ ከሐር ጋር የት ነበር የምትፈትለው ነበር? ውሃ ስትቀዳ ብላችኋል። ቤተ መቅደሱ ውስጥ ነበረች ብላችኋል። ለቤተ መቅደሱ ነበር እንደ ውሃ የምትቀዳው? ሴቶች ነበሩ ለቤተ መቅደሱ ውሃ የሚቀዱት? መጽሐፉ እንደዛ ነው የሚናገረው። ታናክ ናግባና ሞግተኝ ብሉይ ኪዳን ላይ ማለት
ናገባና ሞግተኝ። ሴቶች ነበሩ ውሃ የሚቀዱት። እለፋው ኤርምያስ። እመቤታችንም ማርያምም ለመልአኩ መለሰች፣ ጌታዬ ሆይ ተጨነቅሁ ፈርቻለሁና፣ ምክንያቱም የምትነግረኝ በፍጥረት አልተደረገም፣ ደናግላን በድንግልናቸው አልወለዱምና። ይሄን ቃል ብላለች እንዴ? እሷ ተጨነቅሁ ፈርቻለሁ ብላለች? እቀበል ዘንድ ይህ ከእኔ ለእኔ ከባድ ነው አለችው። የፈለገ ነገር ብታወራ አልቀበልህም ገብርኤል፣ ይሄ ነገር ከባድ ነው አይመስልህም? እየተባባሉ ማለት ነው። የቱ ጋር ነው ያለችው ነው። ዜናህ የሚያስጨንቅ ነውና መጣህብኝ። አስጨናቂ ዜና ነው የመጣህብኝ። አስጨንቀኛል። ቤተ መቅደሱ የት ነው ያለው? ኢየሩሳሌም። መልአኩ ገብርኤል ያገኛት የት ነው? ናዝሬት ገሊላ። በናዝሬት ገሊላና በኢየሩሳሌም መካከል ስንት ኪሎ ሜትር ርቀት አለው? 156 ማነው 146 ያኔም አሁንም። ለምንድን ነው ከዛ ወደዚህ የመጡት? ሊቆጠሩ። የዘር ሐረጋቸው ከቤተልሔም ስለነበረ እህትየሉ ላይ ለጠየቀችኝ ከዚህ ተነስተው ወደዚህ መጡ ሊቆጠሩ። ትውልዱ በየአባቱ ቤት መቆጠር ስለነበረበት በሉቃስ ወንጌል መጽሐፍ ምዕራፍ 2 ላይ ኦኬ። አውግስጦስ ቄሳር በነገሰበት ዘመን የህዝብ ቆጠራ ተደረገ። ዮሴፍና ማርያም ከዳዊት ቤት ስለነበሩ ሊቆጠሩ ትውልዱ ወደ የከተማው ሄደ ይላል። ከዚህ ተነስተው እህትየው ያስማማች ስትፈትል ከኪቦርድ ጋር ሄድ ከምን ጋር ሄድ። ተጠበቁ፣ ራሳችሁን ጠብቁ። ከቸሬ ምንፍቅና ራሳችሁን ጠብቁ። ሐርና ወርቁን እያስማማች ስትፈትል፣ ያውም እኮ አስማምታ ብትፈትል ነበር። የቱ ጋር ነው አስማምታ የፈተለችው? አገሩ አይገናኝ። እሷ የነበረችው ናዝሬት መታ የወለደችው ቤተልሔም። መልአኩ መጥቶ ያበሰራት ናዝሬት ገሊላ። ሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር 26። ጉግል ብቻ አድርገህ መኮምኮም ነው እንግዲህ። እዚህ የእነሱ ሳይት ነው እየገባ ፌስቡካቸው ነው ገብተህ ማንበብ። ሐርና ወርቁ ምክንያት ኃጢአተኛ ሰው ለኃጢአተኛ ሰው አይገለጥም ይለዋል። እሺ ይኸው እያስማማኝ ስትፈትል። ጋይስ እንዴት ነው እየተሳሰበን ያለ ነው? ይሄ መሶበ ወርቅ የማን ነው? ይሄን ዝርት የማን ነው? ወርቅ ለማየት ጽድቅ ያስፈልጋል ለካ። እሺ ገና መጀመሪያው ላይ ምንድን ነው ያሏት? በደመና ትመጣለች ብሎ ትንቢት የተናገረ ነብይ አለ እንዴ? እሷ አስመጣለሁ ብላለች እንዴ? ሐዋርያቱስ በደመና ትመጣለች ብለዋል እንዴ? ኦርቶዶክሳውያን እስከ ዛሬ ድረስ እኔ በደመና እያሉ መጥታላቸው ታውቃለች? ሶሪ ወይ አቆላታጠፍኩት። ለወደፊት ትመጣለች እንዴ? በደመና እመጣለሁ ያለ ማን ነው? በደመና የሚመጣው ማን ነው? የሚመጣው ጌታ ነው። የት ተናግሯል? ስንቱን የመጽሐፍ ቅዱስ ክፍል ልጥቀስልህ?
ነይ በደመና አንደኛ ነቢያት በደመና ትመጣለች ብለው አላሉም። እሷም እመጣለሁ ብላ አላለችም። ጠብቁ በደመና ተመልሼ እመጣለሁ ብላ አላለችም። ሐዋርያቱም ትመጣለች አላሉም። እና በፍጹምም አልመጣችም። እስከዛሬ ለሚጠሯት መጣችላቸው? አልመጣችም። ፈጽሞም አትመጣም። ጌታ ግን በደመና እንደሚመጣ ዳንኤል ተናግሯል፣ ማቴዎስ ተናግሯል፣ ራእዩ ላይ ዮሐንስ ተናግሯል። ራእይ 1 ላይ አቤቱ ጌታዬ፣ ይሄ ትውልድ አሁን ይህን ትውልድ ሞጣ ቀራንዮ እኮ የተናገረው አይነት ነው። አሁን ይህን ትውልድ ነው ታዲያ የሚመለሰው? እኛ እኮ ተቃጠለን ብሎ እንዳለው ማለት ነው። ራእይ መጽሐፍ ምዕራፍ 1 ቁጥር 6 እና 7 በተለይ ቁጥር 7 ላይ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድር ወገኖች ሁሉ ስለ እሱ ዋይ ዋይ ይላሉ አለ። በደመና ይመጣል ብለው ሐዋርያቱ የተናገሩት ስለ ጌታ ነው። ዳኒ ፕሮፌት ዳኒ እግዚአብሔር ሰው ዳንኤል ምን ይላል? ዳንኤል እንዲህ ይላል። ይኸውልህ በሌሊትም ራእይ አየሁ፣ እነሆ የሰው ልጅ የሚመስል ከሰማይ ደመና ጋር መጣ ይላል። የመሲሁን ዳግም ምጽአት ብሉይ ኪዳን ላይ ካየ ነቢይ አንደኛው ዳንኤል ነው። ምን አለ? ከሰማይ ደመና ጋር መጣ፣ በዘመናት ወደ ሸመገለው ወደ ፊቱ አቀረቡት ይላል። አየ ነቢያቱ በደመና ይመጣል ብለው ያሉት፣ ሐዋርያቱ በደመና ይመጣል ብለው ያሉት እነ ዮሐንስ እነ ዳንኤል ማንን ነው? ስለ ጌታ ስለ ኢየሱስ ክርስቶስ ነው። ሕዝቤ ምን ይልልሃል? በደመና አሳድጎች ሳለ ማንን ያላት? መልአኩ ነው እንዲያሳደጋት። የትኛው መጽሐፍ ቅዱስ ላይ እንደዚህ ተብሎ ተጽፏል?